በስተ መጨረሻ ቤዛ ተዋረደች። ለምለም ቤዛ እንደበደበቻት ምክንያቱም ጥፋተኛው እዚህ ላይ ቤዛ ናት እንጂ ለምለም የራሷ ባል ነው እና ቤዛ እንግዲህ የሰውን ባል ማገጠችው አሰክራ አታላ አብሮ ለማድር ነበረ እቅዷ። ሳይሳካ ቀረ ማለት ነው። ቤዛ እንግዲህ ባርኮትን አታፈቅረውም፣ አውቃ ነው ኤላ ነው የምትፈልገው እና በዛሬ ቀን እንግዲህ ባርኮት ምስጢሩን ሲያቅ በጣም ነው እየተናደደው። እንደገና ደግሞ ናኦል ለአደይ ነው እዛ ቤት የገባ አደይን አማሎ ከዛ ቤት እንድትወጣ ለማድረግ ነበረ። ይሄ ሁሉ ያቀነባበረችው ፍቅር ናት። ፍቅር መቼም ቢሆን አይሳካላትም። በዛሬ ቀን ራሱ ባርኮት አባረረው፣ ደብድቦታል። እንደገና በሌባም ስልኩ ተሰርቋል። ይሄ ሁሉ ያደረገችው በፍቅር ምክንያት ነው። ፍቅር እንግዲህ ታውቃላችሁ አደይን በጣም ነው የምጣላት። አደይ ግን መልካም ሴት ናት። ውድና የተከበራችሁ ቤተሰቦች ሰላማችሁ ይብዛ። ሰራተኛ አደይ ክፍል 45 ተለቋል። ገብታችሁ ይዩት። በዛሬ ቀን እንግዲህ ቤዛ ተዋረደች። ቤዛ ከውጭ ሀገር ተመልሳ ስትመጣ ባርኮትን ሰበብ ሁሉ አቅርባላት፣ እሱ ግን ለአደይ ነበረ የፍቅር ጥያቄ ያቀረበለት። እዛ ካፌ ውስጥ ልክ አደይ አልፈልግም፣ እኔ ከወንድምነት ያለፈ ፍቅር አልፈልግም ብላ ተናዳ ሄዳ ነበረ። ልክ አደይ በሄደች እሷ መጥቶ እኔ ያ ጊዜ አንተን ትቼ ሄድኩት ስላልተመቸኝ ነው፣ የውጭ ሀገር ሲሄድ የአክስቴ ልጅ ነው አመቻቸልኝ እንጂ ፍቅረኛዬ ወይ ሌላ ነገር አስቤ አይደለም ብላ አስረዳችሁ። ባርኮትም ደግሞ ብቻ አላቅም፣ ባርኮትም ችግር አለባት ብዬ አስባለሁ። ትታ ሄዳለች። ከሄደች ደግሞ አደይን ፈልጋለሁ አለው። አደይ ከሄደች ደግሞ ልክ ቤዛን ሲያት ቤዛ በቃ ከቤዛ ጋር ሄዳለሁ አለ። ድጋሚ ሲመለስ ደግሞ አደይ አፈቅርሻለሁ እንደ በፊቱ አላት ማለት ነው። የባርኮት ልብም ቋሚ አይደለም፣ ወዝ ወዝ እያደረገ በሁለቱም አልቀረም። እንግዲህ በዛሬ ቀን በድጋሚ አደይን እፈልግሻለሁ እያላት ነው። አደይ የስንት ሰው ነው የምትሆነው? አሁንም ደግሞ ናኦል የሚባለው አደይን እየረበሻት ነው። የአሁኑም ደግሞ ከፋ። እሷ በተኛችበት ቦታ ራሱ እየሄደ እየሳማት እያስቸገራት ነው። ዴቭ ይሄን ሰምቶ በዛሬ ቀን ደብድቦት ነበረ፣ ከቤት አባሮት ነበረ ሁለቱም። ቢሆንም ግን እሱ አሁንም ተመልሶ መጥቷል። ፍቅር እንግዲህ አደይ ከዛ ቤት እስከምትወጣ ድረስ ከዚህ ቤት መሄድ የለብህም ብላ አሳምናለች። ፍቅር አሁንም ቢሆን አይሳካለትም። አደይ ብትሄድም ባትሄድም ዴቭ መቼም ቢሆን ሊወዳት ወይም ዞር ብሎ ማየት አይችልም። እሱ የሚወዳት ሴት ብትሆን አደይ ናት። በዛሬ ቀን ግን አደይ የዴቭን ልብ ሰብሯለች። አንቺ በተደጋጋሚ በቀን እኔ ልቤን እየሰበርሽኝ ነው፣ ብቻ በቃ ብቻዬን ሊሆን እያላት ነው። በዛሬ ቀን እኔ ቋሚ ሰው ነኝ እንደ ባርኮት አይደለው እያላት ነው። የምር እንደ ዴቭ ትግስተኛ ሰውም የለም አፍቃሪም የለም። አይታችኋል። ባርኮት ቤዛ ስትመጣ በአንድ ቀን ነው የቀየራት። እኔ ቤዛ መጣችልኝ ከቤዛ ጋር ሄዳለሁ አለ። ከቤዛ ጋራም ደግሞ ጨርሶ ሲመጣ እኔ አንቺን ነው የምፈልገው፣ አፈቅርሻለሁ እንደዚህ እያላት፣ ግን ዴቭ አይደለም። አይታችኋል። ፍቅር ስንት ቀን ነው ያታለለችው? ስንት ቀን እሱ ሰክሮ እንኳን ከሱ ጋራ መተኛት ሞክራለች። እሱ ግን መቼም ቢሆን አለአደይ ልታለልላት አልቻለም። ትክክለኛ ፍቅር ማለት የዴቭ ፍቅር ነው። እኔ እንዳየሁት ዴቭ አንድም ቀን አደይ የለችም ብሎ ወይንም ከአደይ ተደብቆ ምንም ነገር ያደረገ ነገር የለም። ያው ከፍቅር ጋራ በፊት ፍቅር ላይ ነበሩ። በአሁኑ ሰዓት ግን በቃኝ ብሎ በቃ ወዲም ወደም የማይል ልጅ ነው ማለት ነው። እና እንዲህ አይነት ወንድ ደግሞ አስተማማኝ ነው። እና አደይ ግን ትግስቱን እያስጨረሰች ነው። አሁን እሺ ብላ ወይንም ከሱ ጋር ብትቀጥል ወይ ደግሞ ከፊት ለፊቱ ዞር ብትል ይሻላል። ያው ተስፋ እንዲቆርጥ
ማለት ነው። እና ደግሞ ዴቭ ይሆንለታል ብዬ አስባለሁ በእርግጠኝነት። ምክንያቱም ዴቭ መልካም ልጅ ነው፣ እንዳያችሁ በጣም ጥሩ ልጅ ነው። ያግዛታል፣ ያዝንለታል። ሰዎች ብዙ ሰዎች የእሷን ስም ሲያጠፉት ባርኮትም አይታቸዋል። ያ ጊዜ የሌብነት ነገር ሳጣራ ያው ፍቅር ብቻ እንደዚህ ደስ ስላለችው አደይ ከዛ ቤት አባረራት። ዴቭ ግን እንደዛ አላደረገም። ለምንድን ነው ያባረርካት? እህት ብትሆን እስኪ አደይ በእህት ቦታ ብትሆን ምን ታደርገው ነበረ? ታባራት ነበረ ብሎ ስጠይቀው ዴቭ እኔ በጣም ነው እየተሰማኝ። ምክንያቱም እንደዚህ አይነት ወንድ ማግኘት ማለት መታደል ነው። እና ፍቅር መሄጃ የላትም፣ አደይ መሄጃ የላትም ነው ያላት። እና ዴቭ በጣም በቃ አስተዋይ ልጅ ነው። ለአደይ በጣም ያስብለታል። አይታቸዋል። ነዋል የሚባለው ልጅ ራሱ አደይን ስረብሻት እንዴት አድርጎ ከዛ ቤት እንዳባረረው አይታቸዋል። እና በቃ መከታ ይሆንለታል። እና አደይ እሺ ብላ ብጋቡ ጥሩ ነው፣ እንጋባ። እሷም ከሰራተኝነት ወደ እመቤት ብቀየርለት ጥሩ ነው። ቤተሰቦቿንም ትረዳዋለች። አብረው ይሰራሉ፣ አብረው ኖራሉ፣ ልጅ ይወልዳሉ። በቃ ደስተኛ ህይወት ይኖራቸዋል። እና ትዳር እኮ ሁለቱም ከተፈላለጉ በጣም ደስ የሚል ነገር ነው። እና አንዱን እንትን ከሆነ ነው እንጂ ችግሩ ተቃራኒ ሲሆን ግን ከባድ ነው እንጂ የምር አደይ የምትፈልገው ከሆነ ዴቭን ብትይዘው ጥሩ ነው። ከሌላ ነገር ላይ ከምትወድቅ ባርኮትም አይሆናትም። ምክንያቱም ባርኮት እሷ ግን ባርኮትን ትፈልጓለች። ያው ችግርን ይሸፍንልኛል ወይ እናቴንም ወይ እህቴንም ወይ አባቴንም ያግዛል ብላ ስላሰበች ብቻ ባርኮትን ፈለገች። ግን ይሄ ትክክል አይደለም። ባርኮት ልቡ በቃ ቋሚ አይደለም። እና በዛሬ ቀን እንግዲህ ለምለም ሁሉንም ነገር ተናገራለች። እና ለምንድን ነው ቤዛን እንደዚህ ያደረግሻት? ያው ቤዛ ፊትሽ እንደዚህ ለምን እንደዚህ ሆነ ብሎ ስጠይቃት ለምለም ናት እንደዚህ ያደረገችኝ መታችኝ ብላ ለባርኮት ስትነግረው እሱ ደግሞ ለለምለም ለመቆጣት ነበረ ያለው። ያው ለምለም ይተማመንበታል። ጥሩ ሴት፣ መልካም ሴት፣ ስርዓት ያላት ሴት እንደሆነች ያውቃል። እና ስጠይቃት እንግዲህ አንድ አልጋ ላይ ነው የያዘቻቸው። አሳክራ አብሮ ለመተኛ ስትሞክር ደረስኩባት አለችው ማለት ነው። እና ባርኮት ማመን አቃተው። ቤዛ እንደዚህ ካደረገች የምር አዝናለሁ አለ። ማመን አለማመን ያንተ ነው። እስኪ ዞር ዞር ብለ ተመልከት። ቤዛ አንተ እንዳሰብክ ሴት አይደለችም፣ ለአንተ ያትሆንም ነው ያለች። እውነት ነው። እና እንደዛ ነው። ሊዲያም ደግሞ ለምንድን ነው ሁሌ በቃ አትምጪ እየተባለች ትሄዳለች። እና በጣም ነው የምታናደደኝ። ምክንያቱም በቃ የራሷን እድል መጠበቅ፣ የሰው ነገር ላይ መንጠልጠል ጥሩ አይደለም። ውዶቼ ደህና ሁኑ።